አሁን በእኛ ዘመን ሐዋርያ አለ ወይ ብለን ልንጠይቅ እንችላለን። ለዚህ መልሱ ቀላል ነው፣ የለም የሚል ነው። ሐዋርያት የሉም። በዚህ ስልጣን የተላኩ በእርሱ በክርስቶስ ኢየሱስ ቀጥታ ተሹሞ ወንጌልን እንዲያደርሱ የተላኩ ቅዱሳት መጻሕፍትን የመጻፍ ስልጣን ያላቸው ሐዋርያት የሉም። እነዚህ ደግሞ በስም በቁጥር በጾታና በዘር ሐረጋቸው ሳይቀር እናውቃቸዋለን። በዚህ ቁጥር ውስጥ ተጠጋግቶ ለመግባት የሚሆን ቦታ የለም። ስለዚህ ክርስቶስ ኢየሱስ አግኝቶ እጁን ጭኖ ሾመኝ የሚል ሰው ሌባ ነው፣ አልተላከም፣ ሊያርድ ሊያጠፋ ነው የሚመጣው። ሰላም ቅዱሳን እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ የገላትያ መልእክት ጥናታችንን የምንቀጥል ነው የሚሆነው። ዛሬ ቁጥር 1 ላይ ከዚህ በፊት በነበረው ክፍላችን ትዝ ይላችኋል፣ ስለ ጸሐፊው ነው ያነሳ ነው። ሐዋርያው ጳውሎስ ማን ነበር? የተወለደ የትምህርት ደረጃውስ እንዴት ነበረ? ባህሉ፣ ኮንቴክስቱ እንዴት ነበረ? ወላጆቹ እነማን ናቸው? የትዳር ሁኔታው እንዴት ነው? አገልግሎቱስ እንዴት ነበረ? እነዚህን ነገሮች የተወሰነ ለማየት ሞክረናል። ዛሬ ከቁጥር 1 ሐዋርያ የሚለውን ሐሳብ ነው ፈንከት አድርገን የምንመለከተው። እንደምታውቁት እኛ ያለንበት ዘመን ሰዎች በየመንደሩ በየሰፈሩ ሐዋርያ የሆኑበት፣ ሐዋርያት ከምዕመኑ እኩል ቁጥር ሊኖራቸው ትንሽ የቀሩበት ዘመን ላይ ነው። ሁሉም እየተነሳ ደስ ባለው ጊዜ ደስ ያለውን ማዕረግ፣ ደስ ያለውን ሹመት፣ ደስ ያለውን ተጽቶ የሚወስድበት፣ አንዱ መንፈስ እንደወደደ እያካፈለ ይሰጣል የሚለው ጥቅስ የተረሳበት፣ ቤተ ክርስቲያንም ይህንም ፍራቻ መጽሐፍ ቅዱሳዊ በሆነ መንገድ ብዙዎችን ሐዋርያ እያለች የምትገኝበት ዘመን ነው። እሱ ብቻ አይደለም። ኢቭን በቅዱሳት መጽሐፍት የሐዋርያት አስተምህሮ ወይም ደግሞ የሐዋርያነት ኦፊስ አስተምህሮ የማያምኑ ሰዎች ሳይቀሩ በግድ ሐሰተኛ ሐዋርያትን ሐዋርያ ብሎ እንዲጠሩ መዋቅራዊ በሆነ ሁኔታ እየተሰራ የሚገኝበት ዘመን ነው። ስለዚህ በዚህ ዘመን ትክክለኛ ወይም ደግሞ ክርስቶስ ኢየሱስ የላካቸው መጽሐፍ ቅዱሳዊ ሐዋርያት አሉ ወይስ የሉም? ካሉስ እነማን ናቸው? እንዴትስ እንለያቸዋለን? ሐዋርያው ጳውሎስ በምዕራፍ 1 ከቁጥር 1 ራሱን ሐዋርያ ብሎ ሲጠራ ምን ማለቱ ነው? ሌላው ደግሞ ሌሎች በእኛ ዘመን ውስጥ በተለያዩ አብያተ ክርስቲያናት በሜን ላይኑም በኢንዲፔንደንት ቸርቾችም በሁለቱም ራሳቸውን ሐዋርያ ብሎ የሚጠሩ በትልልቅ ኢኩሜኒካል ሙቭመንት ውስጥ እኛን እንዲመሩ የተመረጡ ሰዎችን እንዴት እንመልከታቸው? እነዚህን የመሳሰሉ ነገሮችን በዚህ ቁጥር ውስጥ እንመለከታለን። አብራችሁን ቆዩ። እሺ፣ እንደተለመደው ክፍሉን ከማንበብ እንጀምራለን። የገላትያ መልእክት ምዕራፍ 1 ከቁጥር 1 እንደዚህ ይላል። ከሰዎች ወይም በሰው ከተላከው ሳይሆን በኢየሱስ ክርስቶስና ከሙታን ባስነሳው በእግዚአብሔር አብ ሐዋርያ ከሆነው ከጳውሎስ አብረውኝም ካሉት ወንድሞች ሁሉ በገላትያ ያሉት አብያተ ክርስቲያናት። እንግዲህ በዚህ ክፍል ውስጥ ሐዋርያ የሚለው የቃሉ ጥሬ ትርጉም የተላከ ማለት ሊሆን ይችላል። ብዙዎቻችሁ እንደምታውቁት ቃሉ በወቅቱ የመንግስትን ተልእኮ ይዘው የላካቸውን ንጉሥ ወክለው በአንድ ዓላማ ወደ አንድ ስፍራ የተላኩ ሰዎችን፣ በእኛ ዘመን ቋንቋ አምባሳደሮችን የሚገልጽ የሚወክል ቃል ነው። በሌላ በኩል ከአንድ ወደብ አንድ ዕቃ ጭና ወደ አንድ ሌላ አካባቢ የምትሄድንም መርከብ በዚህ አፖስቶሎስ በሚለው በግሪኩ ቃል ይጠሩ ነበር። በወቅቱ የነበረው በግሪኮ ሮማን ዓለም ውስጥ የዚህ የሐዋርያ የሚለው አፖስቶሎስ የሚለው ቃል ትርጉም ከመላክ ጋር ከመሄድ ጋር አንዳች ነገር ከመያዝ ጋር ያንን ወስዶ ከማስፈጸም ጋር አንድን አካል ከመወከል ጋር ነው ተያይዞ የሚነሳ የነበረው። በመጽሐፍ ቅዱስ አውድ ሐዋርያ የሚለው ቃል የሚያያዘውም እንደዚህ አይነቱን ተግባር ለመፈጸም የተመረጡና የተጠሩ ሰዎችን ከመግለጽ አንጻር ነው። በአዲስ ኪዳን አውድ ሐዋርያ ማለት የተላከ ማለት ስለሆነ የተላኩ ሰዎች ማን እንደላካቸው፣ ወዴት እንደተላኩ፣ ምን እንዲያደርጉ እንደተላኩ፣ እስከ መቼ እንደተላኩ የማሳወቅ ግዴታ ነበረባቸው። በመጀመሪያው መቶ ክፍለ ዘመን ቅዱሳት መጻሕፍት በሚጻፉበት ወቅት ራሱን ሐዋርያ ብሎ የሚጠራ ሰው በሚሄድበት ቦታ ማን እንደላከው፣
ከየት እንደተላከ፣ ለምን እንደተላከ፣ እስከ መቼ እንደተላከ ይዞ የመጣው ተልኮ ይዞ የመጣው መልእክት ምን እንደሆነ የማሳወቅ ግዴታ ነበረበት። ይህ ብቻ ሳይሆን እነዚህ የሚላኩ ሰዎች ተልከው ሲሄዱ በተላኩበት ስፍራ መስራት ያለባቸውን ዝርዝር ስራ የሚቀበሉትም ከላካቸው አካል ነው። ለዚህ ነው ሐዋርያው ጳውሎስ ሐዋርያነቱን ያገኘው በሰው ወይም ከሰው እንዳልሆነ በዚህ ክፍል የሚነግረን። ምክንያቱም አጀንዳ አስይዞ አጀንዳ አስጨብጦ የላከኝ ግለሰብ ወይም ሰው የለም። አጀንዳውን ይዤ ወይም አሁን የምናገረውን ነገር የምናገርበትን ስልጣን ያገኘሁት ከስጋ ለባሽ ሳይሆን ከጌታችን ከኢየሱስ ክርስቶስ እንዲሁም እርሱን ከሞት ካስነሳው ከእግዚአብሔር አብ ነው የሚለን አውዱ። በወቅቱ ለምሳሌ አንድ ንጉሥ የተወሰኑ ሰዎችን ከሌላ ሀገር ንጉሥ ጋር እንዲያወሩ ወይም ደግሞ በአንድ የጦር አውድማ ላይ ባትል ፊልድ ላይ አንደኛው ጀነራል ሌላኛውን ጀነራል እንዲያናግሩ ወክለው የሚልኳቸው ሰዎች ንጉሱ የሚፈልገውን የንጉሱን ፍላጎት እንደገና ከዛ ዲስከሽን መልእክቱን ካደረሱ በኋላ ንጉሱ የሚፈልገውን ምላሽ በትክክል ማወቅ አለባቸው። ወይም ደግሞ መልእክቱ ለነዛ ሰዎች የተላከበትንም ምክንያት በሚገባ ማወቅ አለባቸው። ስለዚህ የንጉሱን መልእክት ተቀብለው ለሚላክለት አካል ሲያደርሱ መቀነስ ወይም መጨመር የለባቸውም። እንደዛ ካደረጉ የላኪውን ንጉስ ኢንቴንሽን ወይም የላኪውን ንጉስ ሰበበ ድርጊት ያዛቡትና በሁለቱ ነገስታት መካከል ያለውን ግንኙነት ያበላሻሉ። ስለዚህ ሐዋርያ የሚለው ቃል በጥሬ ትርጉሙ የተላከ ስለሆነ በወቅቱ ይሄንን ተግባር የሚያደርጉ ሰዎች ኢቭን በምድራዊው ስራቸው እንኳን ከፍተኛ ጥንቃቄ የሚያደርጉ ሰዎች ነበር። ጳውሎስ እውነተኛው ወንጌል እንዲሰብክ በእውነተኛው ጌታ የተጠራ ሐዋርያ ነው። ወይም ደግሞ እውነተኛው ጌታ እውነተኛውን ወንጌል የያዘው ጌታ ይህንን እውነተኛ ወንጌል ለሚመለከታቸው እንዲደርስ ለሚፈልጋቸው አካል እንዲያደርስ መርጦ የሾመው ሐዋርያ ነው። ስለዚህ ሐሰተኛውን ወንጌል የመቃወም ስልጣን አለው። ለምን? ትክክለኛው በእጁ ስላለ። ምክንያቱም ሐዋርያ የተደረገበት ዋና ዓላማም እሱ ነው። እውነተኛው ወንጌል ከሐሰተኛው ጋር በአንድ ቤት አያድርምና እውነተኛውን የያዘ ሰው ሐሰተኛውን በስሙ ለመጥራት ማፈር የለበትም። ለዚህ ነው በዚህ ክፍልም ጳውሎስ ሄዳችሁ ወደ ታች ምዕራፍ 1 ቁጥር 8 9 ቀጥሎ ባሉት ክፍሎችም ኢቭን ከዛ በኋላ ባሉ ምዕራፎችም እናየዋለን። ሐሰተኛውን ወንጌል በስሙ ለመጥራት አይሽኮረመምም። ለምን? ስልጣን አለው። ማን እንደላከው ያውቃል። ለምን እንደተላከ ያውቃል። እውነተኛው መልእክት ማንጋ እንዳለ ያውቃል። ሐሰተኛው መልእክት ማንጋ እንዳለ ያውቃል። ስለዚህ በጣም በድፍረት ነው ይሄንን ነገር የሚናገረው። ምናልባት አሁን በእኛ ዘመን ሐዋርያ አለ ወይ ብለን ልንጠይቅ እንችላለን። ወይም ደግሞ እንደዚህ አይነቱ ጥያቄ ውስጣችንን ሊቆጠቁጠው ይችላል። ነገር ግን ለዚህ መልሱ ቀላል ነው፣ የለም የሚል ነው። በእኛ ዘመን በበጉ ሐዋርያት ማዕረግ በነ ጳውሎስ ማዕረግ ሐዋርያ የሆነ ሰው የለም። ሐዋርያት የሉም። በዚህ ስልጣን የተላኩ በእርሱ በክርስቶስ ኢየሱስ ቀጥታ ተሹሞ ወንጌልን እንዲያደርሱ የተላኩ ቅዱሳት መጽሐፍትን የመጽሐፍ ስልጣን ያላቸው ሐዋርያት የሉም። ፒሪድ። አሁን ላይ ያሉት ሰው የላካቸው ከሰው የሆኑ ከራሳቸው ተነስተው የሚሰብኩ አንዳች ጥቅም ፍለጋ የተነሱ የሰው ኪስ ላይ አይናቸውን ያነጣጠሩ የሰው ልብ ላይ አይናቸውን ያነጣጠሩ ቅዱሳት መጽሐፍትን ለራሳቸው ጥቅም የሚጠቀሙ ምናልባት ሰብኮ አደሮች ናቸው እንጂ ሐዋርያት አይደሉም። አልተላኩም። ላኪውም አያውቃቸውም። አብዛኞቹ የጳውሎስንና የ12ቱን ሐዋርያት ያክል ወይም አይነት ስልጣን ያላቸው ሐዋርያት አሁን የሉም። በእርግጥ በመጀመሪያዋ 100 ክፍለ ዘመን በነበረችው በጥንቷ ቤተክርስቲያን ሌሎች የቤተክርስቲያን ሐዋርያት የተባሉ ሰዎች ነበሩ። ለምሳሌ ሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር 3 ላይ በርናባስ ወደ አንጾኪያ ተልኮ ነበር። ሐዋርያት ሥራ ምዕራፍ 11 ከቁጥር 22፣ ሐዋርያት ሥራ ምዕራፍ 14 ከቁጥር 14ንም ሄደን መመልከት እንችላለን።
ነገር ግን እነዚህ ሰዎች መልእክተኞች ሆነው ሲላኩ የተላኩት በሌሎች ሰዎች ወይም ደግሞ በበጉ ሐዋርያት ወይም በቤተ ክርስቲያን ነው እንጂ በራሱ በበጉ ቀጥታ አይደለም። ክርስቶስ ኢየሱስ በቀጥታ ሾሟቸው ወንጌሉን እንዲያደርሱ የተላኩ ሰዎች ሳይሆኑ ከአንዲት አጥቢያ ወደ አንዲት አጥቢያ ወይም በሐዋርያት የተላኩ ሰዎች ነበሩ። ይህ ማለት ደግሞ በሰዎች ወይም ከሰዎች ነበሩ ማለት ነው። በርናባስ ከሙታን የተነሳውን ክርስቶስን አልተገናኘውም። እንደ ሌሎቹ በራሱ በክርስቶስ ኢየሱስ ወንጌሉን አልተማርም። ምናልባት ለዚህም ይሆናል የጳውሎስን የሐዋርያነት ስልጣንና ሹመት ተቀብሎ ያንንም ሌሎችም እንዲገነዘቡትና እንዲጠቀሙበት እጁን ይዞ ሲጥር የነበረው። ምክንያቱም እርሱ እንደዚህ ያለው ሐዋርያዊ ስልጣን አካል እንዳልሆነ በሚገባ ያውቅ ነበረ እንጂ በእኛ ዘመን ካሉ የሰፈር ሰዎች የተሻለ ለሐዋርያነት የተጠጋ ሰው ነበር እና ደግሞ ሐዋርያ ነኝ ቢልም ከኛ ዘመኖቹ የሰው ኪስ አገልጋዮች የተሻለ ድል ነበረው ራሱን ሐዋርያ ብሎ የመጥራት። ግን ያንን አላደረገም። የሥነ መለኮት አስተማሪዎች እነዚህን ሐዋርያት ወይም ከሌሎቹ ለመለየት እነዚህን በሰዎች ወይም ከሰው የሆኑ ወይም ከቤተ ክርስቲያን የሆኑትን ከሌሎቹ ከዋኖቹ ሐዋርያት ለመለየት የተለያዩ መንገዶችን ይጠቀማሉ። ለምሳሌ አንዳንዶች የተለየና ከተለመደው በላይ የሆነ እጅግ አስደናቂ አቅም ያላቸውን የቤተ ክርስቲያን መሪዎች ወይም ደግሞ ቤተ ክርስቲያን ሾማ ወደ አንድ ቦታ የምትልካቸውን ሰዎች በስሞል ኤ አፖስትልስ ብንላቸው ምንም ችግር የለውም። እንደዛ ብለን ብንጠራቸውና የጌታን ሐዋርያት ደግሞ በእንግሊዝኛው ካፒታል ኤ አፖስትል ብለን ብንጠራቸው የተላኩ ብንላቸው ሁለቱን ለመለየት እንችላለን። ምክንያቱም የበጉ ሐዋርያት መጽሐፍ ቅዱስ ሳይቀር የመጽሐፍ ስልጣን ነበራቸው። አስተምህሮ ሳይቀር ዲክቴት የማድረግ ስልጣን ነበራቸው። አስተምህሮ የመቅረጽ መሰረት የመጣል ስልጣን ነበራቸው። አሁን ያሉት ያንን የማስተማር እዛ ላይ የማነጽ እንጂ አዲስ አስተምህሮ የመቅረጽ ስልጣን የላቸውምና በካፒታልና ስሞል ኤ ለይተን ልንጠራቸው እንችላለን ይላሉ። ስለዚህ የበጉ ሐዋርያትና የአሕዛብ ሐዋርያው ጳውሎስ የተሰጣቸውን አደራ በመወጣት መሰረቱን ጥለውልን አልፈዋል። የጻፉትም ሁሉ በመንፈስ ቅዱስ መሪነት ነውና ጽሑፎቻቸው መጽሐፍ ቅዱስ ነው። በዘመናችን ያሉ በርካቶች ሐዋርያት ነን ባዮች ግን የእግዚአብሔርን ሕዝብ ኪስና አእምሮ ከመበዝበዝ የዘለለ ተጨማሪ አጸያፊ መሰረት ሲጥሉ እንጂ በተጣለው መሰረት ላይ እንደ ቃሉ ሲገነቡ ወይም ሲያንጹ አንመለከትም። የበጉ ሐዋርያት አብያተ ክርስቲያናትን የማስጠንቀቅ፣ የማንቃት፣ የማስተማር፣ የመገሰጽና መጽሐፍ ቅዱስን የመጻፍ ሁሉ ስልጣን ከኢየሱስ ክርስቶስ ተሰጥቷቸዋል። እነዚህ ደግሞ በስም በቁጥር በጾታና በዘር ሐረጋቸው ሳይቀር እናውቃቸዋለን። በዚህ ቁጥር ውስጥ ተጠጋግቶ ለመግባት የሚሆን ቦታ የለም። 12ቱ ሐዋርያት፣ የበጉ ሐዋርያት፣ የአሕዛብ ሐዋርያ ቁጥራቸው ሙሉ ነው። በስም እናውቃቸዋለን፣ በጾታ እናውቃቸዋለን፣ በዘር ሐረጋቸው እናውቃቸዋለን፣ አንዳንዶቹን በስራቸውም እናውቃቸዋለን። ስለዚህ ክርስቶስ ኢየሱስ አግኝቶ እጁን ጭኖ ሾመኝ የሚል ሰው ሌባ ነው፣ አልተላከም፣ ሊያርድ ሊያጠፋ ነው የሚመጣው። እንግዲህ ጳውሎስ ይህንን የተጠቀመው በወቅቱ በዘመኑ ማለት ነው አይሁዳውያን ወግ አጥባቂዎች ይሁዲዎች ወይም ጁዳይዘርስ የሚባሉ ሰዎች በየአብያተ ክርስቲያናቱ እየዞሩ ድነት ለማግኘት ክርስቶስ ኢየሱስን ብቻ ማመን በቂ አይደለም፣ የተለያዩ የሙሴ ሕጎችንም መጨመር አለብን፣ በዋናነት ደግሞ መገረዝ አለብን ብለው ያስተምሩ ነበር እና ይሄንንም ደግሞ ለማስፋፋት እንደ አንድ ስትራቴጂ ይጠቀሙ የነበሩት ይሄንን ወንጌል ወይም ድነት በክርስቶስ ኢየሱስ በማመን ብቻ ነው ብሎ አጽንኦት ሰጥቶ የሚያስተምረውን ጳውሎስን ሌጂቲሜሲውን በሕዝቡ ዘንድ ማሳጣት ነው። ይሄንንም ሲያደርጉ የከሰሱበት መንገድ አንዱ እሱ እኮ ከሰው ነው ወይም ሌሎች ሐዋርያት የላኩት እንጂ ራሱ ስልጣን ያለው ሐዋርያ አልነበረም፣ ወይም ደግሞ እንደ ሌሎቹ የበጉ ሐዋርያት ስልጣን ያለው ሐዋርያ ስላልሆነ አስተምሮ የመቅረጽ ስልጣን የለውም ብሎ ነው የከሰሱት። በጣም የሚገርማችሁ አስተምህሮ በመቅረጽና አስተምህሮ በመስጠት መጽሐፍ ቅዱስ በመጽሐፍ ጉዳይ በገላትያ የነበሩ ሐሰተኞች ከኛ ዘመን ይሻላሉ ማለት ነው።
ምክንያቱም በገላትያ ቤተክርስቲያን አብያተ ክርስቲያናት የነበሩት ሐሰተኞች ቢያንስ ሐዋርያት ብቻ መጽሐፍ ቅዱስ የመጻፍ ስልጣን እንዳላቸው ተረድተዋል። ለዛ ነው ጳውሎስን በዛ መንገድ ሲከሱ የነበሩት። በእኛ ዘመን ያለን ሰዎች መጽሐፍ ቅዱስን ከዘፍጥረት እስከ ራዕይ እናጠናለን የምንል ሰዎች አንዳንዶቻችን ስነ መለኮት ዘልቀን ስናበቃ አንድ የሰፈር ሰው ተነስቶ ሐዋርያ ነኝ ሲል ቃሉን ከ12ቱ የበጉ ሐዋርያት እኩል የመቀበል ዝንባሌ እናሳያለን። ይሄ ደግሞ በጣም በመንፈሳዊ ሕይወታችን የከሰርንበት ጥልቀት ማሳያ። እንግዲህ ጳውሎስ ከሰዎች ወይም በሰው ከተላከው ሳይሆን ሲል የሚሰብከው ወንጌል ከጸጋ በላይ በሕግ ላይ ትኩረቱን ያደረገ ሰዋዊ ስርዓት አለመሆኑን እያረጋገጠላቸው ነው። በዚያ ዘመን የነበረው ትልቅ ጥያቄ ወንጌል ብቻውን ይበቃል ወይስ አይበቃም የሚል ነበር። እንጨምር ወይ? ሰው ከራሱ የሚጨምረው የተወሰነ ነገር አያስፈልግም ወይ? በቃ በተሰቀለው በኢየሱስ ክርስቶስ ማመን ብቻ በቂ ነው ወይ የሚለው የዛም ዘመን ትልቁ ጥያቄ ነበር ማለት ነው። እንደዚህ ላለው የሞትና የሕይወት ጉዳይን ላዘለ ጥያቄ ደግሞ መጽሐፍ ቅዱሳዊ መልስ መስጠት እጅግ አስፈላጊ ይሆናል። ነገር ግን የኢየሱስ ክርስቶስ የመስቀል ሥራ ለሰው ልጆች ድነት በቂ እንደሆነ መስበክ ጥያቄውን ሙሉ ለሙሉ ይመልሰዋል። የኢየሱስ ክርስቶስ የመስቀል ሥራ ለሰው ልጆች ድነት በቂና ለአንዴና ለመጨረሻ ጊዜ የቀረበ መስዋዕት መሆኑን ለማስተማር መጽሐፍ ቅዱስን ማጥናት ያስፈልጋል። መጽሐፍ ቅዱስን ለማጥናት ትዕግስት ያስፈልጋል። መጽሐፍ ቅዱስን ለማጥናት ጸጋ ያስፈልጋል። መጽሐፍ ቅዱስን ለማጥናት አብርሆት ያስፈልጋል። በመሰረታዊነት ግን መጽሐፍ ቅዱስን ለማጥናት መዳን ያስፈልጋል። ያልዳነ ሰው መጽሐፍ ቅዱስን አያጠናም፣ ወይም ደግሞ ቢያጠናም መጽሐፍ ቅዱስ ራሱን በገለጠበት መንገድ አይገልጥም ማለት ነው። የወንጌሉ ባለቤት እግዚአብሔር ነው። ወንጌሉ ደግሞ ስለ ኢየሱስ ነው። ለዚህ ነው ጳውሎስ በሮሜ ምዕራፍ 1 ከቁጥር 1 ጀምሮ ሄዳችሁ ስታነቡ ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ ይልና በነቢያቱ አፍ በቅዱሳት መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው ይላል። ስለዚህ ወንጌል ሙሉ ለሙሉ ስለ ኢየሱስ ነው። ስለ ኢየሱስ ማንነት፣ ስለ ኢየሱስ ትምህርት፣ ስለ ኢየሱስ ሞትና ትንሣኤ ነው። ይሄ በሙላት ያልተሰበከበት የሰው ልጆች የመስማት ለጆሮ የሚያሳክካቸው ነገር የሚነገርበት ሁሉ ወንጌል አይደለም። በዚሁ አጋጣሚ የምነግራችሁ ወንጌል ማለት የምስራች ነው። ወንጌል ማለት መልካም ዜና ነው። ወንጌል ማለት ደስ የሚያሰኝ ዜና ነው የቃሉ ትርጉም። ነገር ግን ደስ የሚያሰኝ ነገር ሁሉ ወንጌል አይደለም። መስማት የምንፈልገው ነገር ሁሉ ወንጌል አይደለም። የሰዎችን የመስማት ፍላጎት በጀት መድቦ እያጠኑ የሚሰብኩ ሰዎች፣ ያንንም ወንጌል ብለው የሚጠሩ ሰዎች መጽሐፍ ቅዱሳዊ ወንጌል እየሰበኩ አይደለም። ወንጌል ስለ ልጁ ነው፣ ስለ ኢየሱስ ክርስቶስ ሞትና ትንሣኤ ነው። ወንጌል ወጣቱን ስለማነቃቃትም አይደለም። ወንጌል ወጣቱን ከሱስ ስለመመለስም አይደለም። ወንጌል ሰዎች የተሻለ ባህሪ እንዲኖራቸው ስለማድረግም አይደለም። እነዚህ የወንጌል ትሩፋቶች ሊሆኑ ይችላሉ። ወንጌል ከተሰበከ በኋላ በሰውየው ውስጥ መንፈስ ቅዱስ ሲሰራ የምናገኛቸው ፍሬዎች ሊሆኑ ይችላሉ እንጂ በምንም አይነት ሁኔታ ወንጌል በቀጥታ ከሰው ልጆች የባህሪ ለውጥ ጋር የተያያዘ አይደለም። ወንጌል በቀጥታ ከልጁ ከኢየሱስ ክርስቶስ ሞትና ትንሣኤ ጋር የተያያዘ ስለ ኢየሱስ ብቻ ነው ወንጌል። ስለዚህ ጳውሎስ በገላትያ መልእክት ውስጥ እየተናገራቸው ያለው እኔ የተላኩት ከሰውም አይደለም በሰውም አይደለም፣ ምክንያቱም የያዝኩት ወንጌል የሰውም አይደለም ከሰውም አይደለም የሚል የበጉ ሐዋርያትና የአሕዛብ ሐዋርያ ቦታው ሞልቷል። ምናልባት ቅድም ባልኩት ትርጉም በካፒታልና በስሞል ኤ አፖስትልስ ብለን ልንጠራቸው እንችላለን የሚሉ አሉ። አንዳንዶች ደግሞ አንዳንዶቹን ለምን ቤተ ክርስቲያን የምትለካቸውን የቤተ ክርስቲያን ሐዋርያት ብለን አንጠራቸውም፣ ወይም ደግሞ እኛ ሚሶናውያን የምንላቸው ማለት ነው። ወደ ኢትዮጵያ ወንጌል በተለያየ ጊዜ ይዘው የመጡ ሚሶናውያን አሉ። እኛ እንደ ቃለ ሕይወት ለምሳሌ ሁላችንም የምናውቃቸው እነ ቶማስ ኬን፣ ዶክተር ላምቤ፣ እነ ሮላንድ ቢንግሃም የሚባሉ ሰዎች አሉ። እነዚህ ከካናዳ ከአሜሪካን ከሆነ አጥቢያ
ወንጌል ይዘው ወዳልደረሰበት ይዘው ስለመጡ ከሆነ ቤተ ክርስቲያን የመጡ ሰዎች ስለሆኑ እነሱን ሚስዮናውያን ወይም ሚሽነሪስ ብለን እንጠራቸዋለን እንጂ ሐዋርያት ናቸው ብለን አንጠራቸውም። ሐዋርያት ራሱ ብንላቸው የቃሉ ትርጉም ሐዋርያ ስለሆነ የተላኩ ናቸው ካልን ከፊት ለፊቱ የቤተ ክርስቲያን ሐዋርያት ልንላቸው ይገባል። ሐዋርያነት በእርግጥ ማዕረግ ወይም የሹመት እንትን አልነበርም። በእኛ ዘመን ነው መጥቶ ሰዎች መጋቢ አሉ። መጋቢ ትንሽ ቀለለባቸው፣ ነብይ አሉ። እሱም ጊዜ ብዙ ሰው እየቀማው እየወሰደው ተቸገሩ። ከዛ አሁን ሐዋርያ ይላሉ፣ ሜጀር ጀነራል። ከዛ መጽሐፍ ቅዱስ ውስጥ ያሉ የመንፈስ ቅዱስ ስጦታዎችን ጨርሰን አሁን የመከላከያ ማዕረግ ውስጥ ገብተናል። ታውቃላችሁ፣ ፊልድ ማርሻል፣ ብርጋዴር ጀነራል ምናምን ጀምረናል። እግዚአብሔር ይርዳን። ይሄ እንደ ኢትዮጵያ ቤተ ክርስቲያን እንደ ኢትዮጵያ ወንጌላዊ ክርስትና የገባንበትን መቀመቅ የሚያሳይ ነው። አስባችሁታል? የሚሊተሪ ቆብ አድርጎ የሚሊተሪ ልብስ ለብሶ ራሱን ሜጀር ኮሎኔል እያለ የሚጠራ ሰው ባይብል ሌላ ሰው የሚይዝለት ሰዎችን በከፍተኛ ሁኔታ የሚንቅ መኪናውን እስከ መድረክ የሚነዳ ሰውዬ ምናልባት ጸባዩ እኮ ነው ጌታ በሱ እየሰራ ነው የምንል ሰዎች ነን። እንደ ቤተ ክርስቲያን መሪዎችም ብዙዎቻችንም ተነስተን ይህንን አንናገርም። ለምን? እንፈራለን። 12ቱ ሐዋርያት ባይዜ የክርስቶስ ሐዋርያት የበጎ ሐዋርያት አንዱ የሚለያቸው ነገር በወቅቱ ከነበረው ዓለም ጋር ለመደባለቅ ብለው በወቅቱ ከነበረው ዓለም ጋር ለመቀላቀል ብለው በዛ ወቅት የነበረውን አውድ ለመጠቀም ኢንፍሉዌንሱን ለመጠቀም ብለው እውነትን ከመናገር አላመቻመቹም ነበር። ከኛ የሚለዩት በዛ ነው። ክርስቶስ ኢየሱስ የሰጣቸውን ወንጌልን የመስበክ አደራ ጥንቅቅ አድርገው ሰርተው ነው ያለፉት። ማንም ይናገራቸው እስር ሞት። አብዛኞቹ ለዛ ነው በሞት ነው ጌታን ያገለገሉት። የቤተ ክርስቲያን መሪዎች፣ የቤተ ክርስቲያን አገልጋዮች፣ መጋቢዎች፣ ወንጌላውያን በራሳቸው አጥቢያ ውስጥ ትንንሽ ስሞል ግሩፕ ላይ መድረክ ሲሰጣቸው በራሳቸው አጥቢያ ላይ ሐሰተኛ ነቢያት አሉ ብሎ አድበስብሰው በደፈናው ያልፋሉ። ስም አይጠሩም። ሐዋርያት የሉ መጽሐፍ ቅዱስ ውስጥ በዚህ ልክ ስልጣን ያላቸው በበጉ ሐዋርያት ልክ በጳውሎስ ልክ ስልጣን ያላቸው ሐዋርያት የለም ብለው ሊያስተምሩ ይችሉ ይሆናል። ነገር ግን ስም ጠርተው የከሌ ሐሰተኛ ነው ስለዚህ እሱን አትከተሉት አይሉም። ለምን? እንግዲህ አብዛኞቹን ራሳቸውን መጠየቅ ነው። እኔ የሚመስለኝ ግን በግሌ የሚያገኙት አንዳች ጥቅም ወይም ደግሞ ከሚሰማቸው ሰው የሚመጣውን ምላሽ ፈርተው ነው። የሐዋርያት ዋናው ስራ ግን መሰረት መጣል ነበረ። ጌታችንም ሐዋርያትን የሾመበት አንዱ ዓላማ መሰረት መጣል ነው። በአንደኛው መቶ ክፍለ ዘመን ህንፃ ሲገነባ እንደ ዛሬው በሲሚንቶና በብረት አልነበረም። ትላልቅና ጽኑ የሆኑ ድንጋዮች በመሰረትነት ይቀመጣሉ። እነዚህ ድንጋዮች ደግሞ የቤቱን ዋና መሰረት የሆነ አንድ የማዕዘን ድንጋይ ተከትለው በስርዓት ተደርድረው ነው የሚቀመጡት። በዚህ የማዕዘን ድንጋይ ዙሪያ ተመስርቶ እዛ ላይ ነው ቤቱ የሚመሰረተው። ያንን የማዕዘን ድንጋይ ብታነሱት ቤቱ ሙሉ ነው ኮላፕስ የሚያደርገው። እነዚህ ሐዋርያት ያንን የማዕዘን ድንጋይ ተከትለው የሚቀመጡት ትልልቅ ጽኑ ድንጋዮች ናቸው። ለዛ ነው ጌታችንም ነቢያትን ጠቅሶ ግንበኞች የናቁት ድንጋይ እሱ የማዕዘን ራስ ሆነ የተባለው ማለት ነው። ቤተ ክርስቲያን የተገነባችው በኢየሱስ ክርስቶስ ዙሪያ ወይም ደግሞ በኢየሱስ ክርስቶስ ሐዋርያት መሰረት ላይ ነው። የእነሱ ዋና ስራ መሰረት መጣል ነው። ይህ የማዕዘን ድንጋይ ደግሞ ጌታችን ኢየሱስ ክርስቶስ ነው። በእርሱ ዙሪያ ደግሞ መሰረት የጣሉት መሰረት የሆኑት ሐዋርያት ናቸው። ከነዚህ መካከል አንዱ የሆነው ሐዋርያው ዮሐንስ በራእይ ምዕራፍ 21 ከቁጥር 14 ላይ 12ቱ መሰረቶች ሲል መላው የቤተ ክርስቲያን ታሪክና ህንፃ በእነዚህ 12 ሐዋርያት ምስክርነትና ትምህርት ላይ የተደገፈ መሆኑን ይነግረናል። ከሰማይ የምትመጣው አዲሲቷ ኢየሩሳሌም 12 መሰረቶች ነበሯት። እነዚህ 12ቱ መሰረቶች ላይ የ12ቱ የበጉ ሐዋርያት ስም ተጽፎ እንደነበረ ይነግረናል። በዚያ ዘመን በሮም መንግስት ስር ክርስቲያኖች በጣም ትልቅ ስደት ይገጥማቸው ነበር። ባለፈውም እንዳየ ነው እና ቤተ ክርስቲያን በጣም እንደተናቀች እንደ ተራ ነገር ትታይ ነበር። ይህንን የዮሐንስን ራእይ ደግሞ ስታነቡ ወይም በወቅቱ የነበሩ ሰዎች ሲያነቡ ከሰማይ የምትመጣው አዲሲቷ ከተማ ራሱ የበጉ ሐዋርያት ስም ነበረባት ብሎ ቤተ ክርስቲያን ከሰማይ የምትመጣ አዲሱ የቃል ኪዳን ህዝብ መሰረቱ ሰማይ እንደሆነ በማሳየት ያጽናናቸዋል። ዛሬም እኛ አዲስ መሰረት አንፈልግም። ምክንያቱም የማዕዘን ድንጋይ የሆነውና ጌታችንና መድኃኒታችን ኢየሱስ ክርስቶስ እርሱን ተከትሎ የተጣለው መሰረት በሐዋርያት ደምና ምስክርነት ጸንቷል። በቅዱሳት መጽሐፍት በኩል ለሁሉም እንዲሆን ደግሞ ተላልፏል። አሁን አዲስ ልንመሰርትበት እስኪሆን ብቁ የሆነ ሌላ
መሰረት የለም አይኖርምም። ምክንያቱም አንድ ህንፃ አንድ እንጂ 2 3 4 5 መሰረቶች አይኖሩትም። መጽሐፍ ቅዱስ ሐዋርያት መሰረት መስራቾች መሆናቸውን መሰረቱ ብቻ ደግሞ በእነሱ ተጥሎ እንደሚያልቅና ከዛ በኋላ የሚመጡት ሁሉ በዛ ላይ እንደሚያንጹ በግልጽ ነው የሚነግረን መጽሐፍ ቅዱስ። ለምሳሌ አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 10 ላይ ሄዳችሁ ስታነቡ ከእግዚአብሔር በተሰጠኝ ጸጋ መጠን እንደ አንድ ብልህ ግንበኛ መሰረትን ጣልሁ፣ ሌላውም በላዩ ላይ ይገነባል። ነገር ግን እያንዳንዱ እንዴት እንደሚገነባ መጠንቀቅ አለበት። ምክንያቱም አንድ ጊዜ ከተመሰረተው መሰረት በቀር ሌላ መሰረት መጣል የሚችል ማንም የለም። ይህም መሰረት ኢየሱስ ክርስቶስ ነው ይላል። በኢየሱስ ክርስቶስ መሰረትነት ላይ ሌላ አዲስ መሰረት መመስረት መጣልም አይቻልም። ያንን መሰረት የመጣል ስልጣን ደግሞ የተሰጣቸው ጌታ ራሱ መርጦ የላካቸው ሐዋርያት ናቸው። ሁለተኛ ጴጥሮስ ምዕራፍ 3 ከቁጥር 1 ጀምሮ ወዳጆች ሆይ ይህ አሁን የምጽፍላችሁ ሁለተኛው መልእክት ነው። ሁለቱንም መልእክቶች የጻፍሁላችሁ ቅን ልቡናችሁን እንድታነቃቁ ለማሳሰብ ነው። ደግሞም ቀድሞ በቅዱሳን ነቢያት የተነገረውን ቃል እንዲሁም በሐዋርያት አማካይነት በጌታችንና በአዳኛችን የተሰጠውን ትእዛዝ እንድታስቡ ነው ይላል። እዚህ ጋር ሐዋርያዊ ትምህርት ከነቢያት ትምህርት ጋር በእኩል ስልጣን እንዳለው ጴጥሮስ ያረጋግጣል። ስለዚህ ሐዋርያት መሰረት መጣል ነበር ስራቸው። ይህንን መሰረት በሚገባ ጥለውልን መጽሐፍ ቅዱስንም ሰጥተውን አልፈዋል። እኛ እዛ ላይ እናንጽ ይሆናል እንጂ አዲስ መሰረት አንጥልም። በእነሱ ልክም ደግሞ ስልጣን ያላቸው ሐዋርያት በዚህ ዘመን የሉም። እዚህ ነው ጳውሎስ በወቅቱ እሱን ሲቃወሙ የነበሩ ሰዎች እንደ መሳሪያ ይጠቀሙ የነበሩት ከበጉ ሐዋርያት መካከል አይደለም፣ ጌታችን ኢየሱስ ክርስቶስ በቀጥታ አልመረጠውም ይሉ ስለነበረ አይ ከሰዎች ወይም ደግሞ በእነሱ ቋንቋ አፖ አይደለም ወይም ደግሞ ከሰዎች አይደለም፣ የስልጣኑ ምንጭ የሰዎች ስብስብ ወይም ኮሚቴ አይደለም፣ በሶሻል ሚዲያ ሆታ አይደለም ሐዋርያት የሆንኩት፣ የሆኑ ሰዎች ተሰብስበው ሐዋርያው ስላሉኝ በዛ አይደለም የጸናው፣ ከሰዎች አይደለም አፖ አይደለም ነው። በሰው ዲያ ነው የሚለው ቃሉ፣ በሰው በኩል ማለት ነው። በኩል ዲያ አይደለም። ማንም ሰው እጁን ጭኖ ሐዋርያ አላደረገውም። ዛሬ በእኛ ዘመን እንደዚህ ነው አይደል የምናደርገው? ብዙዎችን እጅ የጫንን እኮ ነው ሐዋርያት ያደረግናቸው። ታውቃላችሁ፣ ማን እሱን ስልጣን እንደሰጠን አናውቅም። ይህንን ስልጣንስ ማን የሰጠህ ብሎ የሚጠይቃቸውም ሰው የለም። ስለዚህ 50-60 ሰው እንሰበስባለን፣ በጀማ እጅ ጭነን 50 ሐዋርያት እናፈራለን። እንደዚህ ያለው ሐዋርያ እኛ ጠፍጥፈን የሰራነው እንጂ መጽሐፍ ቅዱስ ይህንን ሐዋርያነት አያውቀው። ምናልባት እነዚህ ሰዎች እጅ ተጭኖላቸው ሐዋርያ የሚሆኑ ሰዎች የዛ እጅ የጫነባቸው ሰው ሐዋርያ ሊሆኑ ይችላሉ፣ ግን የክርስቶስ ኢየሱስ ሐዋርያት አይደሉም። ይህን መጽሐፍ ቅዱስ በግልጽ ያስተምራል። ለዚህ ነው ጳውሎስ አፖ ዲያ የሚሉ ቃላትን ከ እና በ ብሎ የሚጠቀሙ። በሰው ምርጫ ወይም ቮተም በሰው ምርጫ በሰው ፈቃድ አይደለም ሐዋርያ የሆንኩት። እሱ ጌታችን ኢየሱስ ክርስቶስ እሱንም ደግሞ ከሞት ባስነሳው በእግዚአብሔር ነው ሐዋርያ የሆንኩት። ምንጬ መለኮት ነው። ስለዚህ ወንጌልን የመስበክ ስልጣን፣ መሰረትን የመጣል ስልጣን፣ መጽሐፍ ቅዱስ የመጽሐፍ ስልጣን አለኝ እያለ ነው። ለሚከሱ ሰዎችም መልስ እየሰጠ ነው። ከዚህ በኋላ ሐሰተኛውን ወንጌል የሚቃወምበትንም ስልጣን ከየት እንዳገኘ ግልጽ እያደረገ ነው። ስለዚህ በዚህ ዘመን ያሉትን ሐዋርያት ማን እንበላቸው? ራሳቸውን ሐዋርያ ብለው የሚጠሩ ሰዎችን ካላችሁኝ እናንተ ናችሁ የሾማችሁት። እናንተው ማን ብላችሁ እንደምትጠሯቸው ወስኑ። እኔ ግን ሐዋርያት ብዬ ጠርቻቸውም አላውቅም፣ ከዚህ በኋላም ሐዋርያት አልላቸውም። ምክንያቱም በዛ ልክ ሐዋርያት የሆኑ ሰዎች አይደሉም። ሚስዮናውያንን ቤተክርስቲያንን የላከን ካሉ ደግሞ ቪኤት እየነዱ ሱፍ እየቀየሩ መነጽር እያደረጉ ከተማ መሃል ምንም አያደርጉም። ወንጌል ያልደረሰበት ቤተክርስቲያን የላከችውን ያንን ተልእኮ ይዘው በዱር ገደሉ ወንጌል ከሚሰብኩ ሰዎች ጋር ይቀላቀሉ። ያኔ ቢያንስ ሚስዮናውያን እንላቸዋለን። አይ ሐዋርያ የሚለው ስልጣን ነው፣ ሹመት ነው። ልክ እንደ ፊልድ ማርሻል፣ እንደ ጀነራል፣ እንደ ኮሎኔል ለማዘዝ ሰውን ለመቆለፍ እኔ ሐዋርያ አለኝ አንተ ቅልም እኮ ማንጠልጠያ ያለው አፖስትል በለኝ እያለን ለማስፈራራት ከሆነ እሱ ከሰው ከስጋ በሰው የሆነ ስልጣን ነውና
ይሄንን ቤተ ክርስቲያን ኢንተርቴን ልታደርግ አይገባም። ስለዚህ በግልጽ ጳውሎስ ከሰዎች ወይም በሰው ሐዋርያ ያልሆንኩ ሲል ይሄንን እየተናገረ ነው። በዚህ ጉዳይ መጽሐፍ ቅዱስ እንክፈት፣ እንቀመጥ፣ እንወያይ። ሐሳብ አስተያየት ካላችሁ እንወቀው። ለበረከቱን